ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁንም ባላችሁበት ሰላማችሁን ያብዛልኝ ብያለሁ። ዛሬ በትልቅ መረጃ ነው የመጣሁት። ለሁሉም የፖፖ ላይቭ ተጠቃሚ ትልቅ መረጃ የሚሆን ነገር ነው ይዤላችሁ የመጣሁት። በደንብ ትከታተሉኛላችሁ። ቤቱን ሰብስክራይብ ያረጋችሁ የኔ ፋሚሊ መሆናችሁን እስኪ አሳዩኝ በደንብ ሁላችሁም። ቪዲዮውን ደግሞ በላይክ ሁላችሁም ጀምሩልኝ። ላይክ እያረጋችሁ ቪዲዮን ጀምሩት ሁላችሁ። እናም ዛሬ ይዤላችሁ የመጣሁት መረጃ ፖፖ ላይቭ አይከፍልም ለሚላችሁ ሰው፣ ፖፖ ላይቭ አይከፍልም እያለ ለሚጨቃጨቃችሁ ሰው፣ በቃ ምንም ልታሳምኑት ላልሞከራችሁት ሰው ፖፖ ላይቭ እንዴት እንደሚከፍል እንዴት ገንዘቤን ከፖፖ ላይቭ በ5 ደቂቃ ውስጥ ወደ ኢትዮጵያ ንግድ ባንክ እንዳወጣሁኝ ሙሉ መረጃው ዛሬ ይዤላችሁ መጥቻለሁኝ። በዚህ ቪዲዮ መጨረሻ ደግሞ አንድ ጥያቄ አዘጋጅቼላችኋለሁኝ። እዚሁ ኮሜንት ላይ የመለሰልኝ ሰው የ10,000 ኮይን ሽልማት እሰጠዋለሁኝ። አንድ ጥያቄ ከቪዲዮ መጨረሻ ላይ ጠይቃችኋለሁ። እዛው ፖፖ ላይቭ ላይ 10,000 ኮይን ቀድሞ ለመለሰልኝ ሙሉ መረጃውን ኮሜንት ላይ ላስቀመጠልኝ 10,000 ኮይን እሸልመዋለሁ። ሁላችሁም ይህን ቪዲዮ ሁላችሁም ተከታተሉት። ከዛ በኋላ ካያችሁት በኋላ አይከፍልም ለሚላችሁ ሰው መረጃውን ሼር ማድረግ ትችላላችሁ። ቪዲዮውን እዚህ ጋር መጥቶ ይዙ መሐመድ የሚለው ቻናሌ ላይ መጥቶ እንዲመለከት ማድረግ ትችላላችሁ። ቀጥታ አሁን ወደ ቪዲዮ ነው የምመራችሁ። ቪዲዮን ተከታተል እንመለስ። እሺ ዛሬ ደግሞ ያው ከፖፖ ፖይንቲ ወደ ባንኪ ብር ሳስገባ በስክሪን ሪከርድ በታገዘ መልኩ አሳያችኋለሁኝ። በደንብ ተከታተሉ። ያው አሁን መጀመሪያ ወደ ባንኪ አካውንት እየገባሁ ነው። ያለውን ባላንስ ተመልከቱ። ያለው ባላንስ የባንኪ አካውንት ተመልከቱ። ያው እስኪ የገቡትንም አሳየኋቸው። በደንብ ተመልከቷቸው። የባንኪ አካውንት ይህን ይመስላል። አሁን ቀጥታ ወደ ፖፖ ላይቭ እንሂድና እንግባ። ወደ ውስጥ ገብተናል። አሁን እየገባን ነው። እዚህ ከዛ ከስር ወደ ተደረደሩት ከአምፖል የምትመስለውን በመንካት ወደ ፕሮፋይል ሄድና ያው እንደምታዩት 126,055 ፖይንት ይላል። ፖይንቲን አንድ ጊዜ ተች አድርጌ ወደ ውስጥ እገባለሁ። ልክ ወደዛ ስገባ እንደዚህ አይነት ያመጣልኛል። ዊዝድሮ የሚል አለ። ዊዝድሮ ነው የሚለውን ነክቼ ወደ ውስጥ ገባና ከዛ መሀል ላይ መተድ የምትላለች። መተድ የምትለውን ስነክናት እንደዚህ ዝርዝሮች ያመጣልኛል። ኮመርሻል ባንክ የአቢሲኒያ አለ፣ ቴሌብር አለ፣ አዋሽ ባንክ አለ፣ አቢሲኒያ ኮርፖሬቲቭ ባንክ አለ። ያው ንግድ ባንክ የሚለውን ምርጥና ኮዲ እንደዚህ ኮድ አስገባ ይለኛል። የራሴን አስገባለታለሁ። ከዛ ያው ከላይ ፉል ኔም ይላል። ፉል ኔም ላይ የባንክ የከፈትኩበትን ፉል ኔሜን አስገባለሁ። እንደምታዩት ኢዘዲን መሐመድ ብዬ እያስገባሁ ነው። ኢዘዲን መሐመድ ብዬ አስገባለሁ። ከዛ ከስር ምን ይጠይቀኛል? ፖን ነምበር፣ ባንክ አካውንት የከፈታችሁበትን ፖን ነምበር አስገባለሁ ማለት ነው። ባንክ አካውንት የከፈትንበትን ፖን ነምበር እናስገባለን ማለት ነው። ያ ፖን ነምበሬንም አስገባው። ከዛ የባንክ ቁጥራችሁን ታስገባላችሁ። ከስር ባንክ አካውንት ነምበር ይላችኋል። 1,000 ምናምን ብላችሁ ታስገቡለታላችሁ ማለት ነው። ላይክ ኔም ያው ፕሮሰሱን ጠብቄ እያስገባሁ ነው ማለት ነው። ከዛ ከጨረስን በኋላ ሰሚት የሚላለ ሰሚት የሚለውን እነከዋለን። ከዛ ተያያዘ ከባንኩ ጋር ማለት ነው። እንደገና ዊዝድሮ ወደሚል ይመልሰናል። ዊዝድሮ ነው እንለዋለን። ከዛ ዶላር አስገቡለት ይላል። እኔ 126.10 $10 ብዬ አስገባለታለሁ። ከዛ ሰሚት ትሉታላችሁ። ሰሚት ብላችሁ ኮዳችሁን ይጠይቃችኋል። የራሳችሁ 6 ዲጂት ኮድ ታስገቡለታላችሁ ማለት ነው። ልክ ወደዛ ስታስገቡለት ያው እንደምታዩት ፖይንቲ ወደ $1 ሆኗል። 10 ምናምን ዶላር የነበረው $10 ዊዝድሮ ሆኗል ማለት ነው። ከዛ ባክ እያልኩኝ ስወጣ ያው እንደምታዩት 126,000 ፖይንት ነበር። 18,000 ፖይንት ቀርቶኛል። የሰርቪስ የሚቆርጠው ፖይንት አለ ወደ ባንክ ስናወጣ ሰርቪስ ብሎ። ከዛ ወጥተን እስኪ ባንካችንን ገብቷል አልገባም የሚለውን ቼክ እናድርገው። እስኪ ቼክ እናደርገዋለን። ወደ ባንክ 55 ብር ነበር እንዳያችሁት ቅድም። እስኪ አሁን ስንት ሆኖ ይገባል የሚለውን ቼክ እናደርጋለን ማለት ነው። ያው ስናየው 55 ብር ነው። አሁንንም አልገባም። እስኪ ትንሽ እንጠብቀዋለን። ትንሽ ደቂቃ ይፈልጋል። 5-10 ደቂቃ ድረስ ይጠብቃል ብላል ማለት ነው። ባክ ብለን እንወጣና እስኪ ከ5 ደቂቃዎች ቆይታ በኋላ ተመልሰን እስኪ ወደ ባንካችን እንገባለን። ኮዳችንን ከሞላን በኋላ እዚህ ጋር
ወደ ውስጥ እስኪ ያስገባናል። እስካስገባን በኋላ እስኪ ባላንሳችን እናየዋለን። ባላንሳችን ስንት ይላል? 55 ብር ነበር። እስኪ አሁን ያው እንደምታዩት 1535 ብር ሆኗል። ያው ዲፖዚት ብሎ 1480 ብሎ ያው እንደምታዩት አማውንት ምናምን በደንብ ያሳያል። ያው ደረሰኙ ለራሱ የገባልኝ ብር ማለት ነው። በ5 ደቂቃ ውስጥ 5 ደቂቃ ባልሞላ ውስጥ ወደ ባንክ አካውንቴ ገብቶ አየ ነው ማለት ነው። ያው እንደምትመለከቱት ወደ ውስጥ ገብቶ ያው ደረሰኙንም ያው እንደዚህ እንደምትመለከቱት ነው። ያው ፖፖ ይከፍላል አይከፍልም ለሚለው ይሄ ማረጋገጫ ቪዲዮ ነው። ያው ማረጋገጫ ቪዲዮ ነው ይሄ። በቃ አይከፍልም ለምትሉ ሰዎች ያው በ5 ደቂቃ ውስጥ በባንክ አካውንታችን ቀለል ባለ መልኩ የባንክ አካውንታችንን ስልክ ቁጥራችንን እና ፎን ነምበራችንን በመሙላት 5 ደቂቃ ባልሞላ ጊዜ ውስጥ ወደ አካውንታችን ገብቶ እናገኘዋለን ማለት ነው። ባለው ምንዛሪ ባለው የዶላር ምንዛሪ በ145 ብር $10 ተባዝቶ ወደ አካውንት ይገባልኝ ማለት ነው። ስለዚህ በዚህ መልኩ ዊዝድሮ ማድረግ እንችላለን ማለት ነው። ያው ቤተሰቦቼ ሁሉንም መረጃ እንደተከታተላችሁት ነው። በ5 ደቂቃ ውስጥ $10 ዊዝድሮ አድርጌ በኢትዮጵያ ንግድ ባንክ ባለው የወቅታዊ የዶላር ምንዛሬ ተመንዝሮ ወደ ባንክ አካውንት ሲገባ ሙሉን መረጃ ተመልክታችሁታል። በቃ ከዚህ በላይ መረጃ ምንም የምትሰጧቸው ነገር የለም። መስራት ለሚፈልግ ሰው ወይም ፖፖላይቭ መክፈሉን አለመክፈሉን ማረጋገጥ ለሚፈልግ ሰው ይህን ቪዲዮ በማሳየት ሁላችሁም ማሳመን ትችላላችሁ። እንደተመለከታችሁት ነው። ያው ቪዲዮ ይፍረደን፣ ሁሉን ነገር አይተናል። አሁን ደግሞ ወደ ጥያቄው እገባለሁ። ጥያቄው ምንድነው? ኮሜንት ላይ ቀድሞ ለመለሰልኝ ከዛ በኋላ አይዲን አስቀምጥላችኋለሁኝ። እዛው ፖፖ ላይቭ ላይ መታችሁ ሽልማታችሁን መውሰድ ትችላላችሁ፣ በደንብ ከመለሳችሁ ማለት ነው። ኮሜንቶቹን እከታተላለሁኝ። ጥያቄው ምንድን ነው? ያው ጥያቄው ፖፖ ላይቭ በመች ዓመተ ምህረት ነው የተመሰረተው? ከዛ በኋላ ከተመሰረተ በኋላ ደግሞ ራሱን አፕዴት ያደረገው በመች ዓመተ ምህረት ነው? የሚገኘውስ ሀገር የት ሀገር ነው መገኘው? እነዚህን 3ቱን ጥያቄዎች በስነ ስርዓት ለመለስልኝ ሰው የ10,000 ኮይን ሽልማት አለው። የምለቀው ቪዲዮዎች ደግሞ እንዲደርሳችሁ ሁላችሁም የደውል ምልክቷን መጫናችሁን እንዳትረሱ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ ከኛ ጋር። በቀጣይ ቪዲዮ ስለ ሴቲንጎች፣ ስለ ፖፖ ላይቭ ስላሉ ሴቲንጎች በደንብ በስክሪን ሪከርድ በታገዘ መልኩ አቀርብላችኋለሁ። እስከዛው ባይ